ከተለው ይላል። የእግዚአብሔር ስም የተባረከ። በዚህ ክፍል ላይ እንደምናየው አንድ ታሪኩ የተለወጠ አንድ ሰው እናያለን። በፊት ዕውር የነበረ በእግዚአብሔር ምሕረት የተነሳ ማየት የቻለ ኢየሱስን መከተል የቻለ ሰው በርጤሜዎስ የሚባል ሰው አለ። ዛሬ ስለዚህ ሰው ነው የምናየው እና ይህ ሰው አይነ ስውር ነው። በመንገድ ዳር ቆሞ ቁጭ ብሎ የሚለምን ከተቻለ ሰው ገንዘብ የሚሰጠው ካልሆነ ያው የሚበላም ፍርፋሪም የሚሰጠው ሰው ነበረ እና ኢየሱስ በኢያሪኮ አልፎ ወደ ኢየሩሳሌም የሚሄድበት ጊዜና ሰዓት ነበረ እና በዛ ሰዓት ላይ ይህ በርጤሜዎስ የሚባለው ሰው በመለመን ላይ ነበረ። በርጤሜዎስ ባይ ዘ ዌይ የእንግሊዘኛው ምን ይላል? ሰን ኦፍ ኦነር ይለዋል። ሰን ኦፍ ኦነር የክብር ልጅ ማለት ነው በአማርኛ። ሰን ኦፍ ኦነር መንገድ ዳር አይነ ስውር ሆኖ እየለመነ እናያለን። እና አንዳንዶቻችን እንደዚህ ነን። በክርስቶስ ያገኘነው ስም አለ። አሁን ላይ ደግሞ የምንኖረው ህይወት የሚጋጭ ማች የማያደርግ ህይወት አለ። ግን ጠቢቡ ምን አለ? ለሁሉም ጊዜ አለው። ለሁሉም ጊዜ አለው። ሁሉም ነገር የጌታን መገለጥ ነው የሚጠባበቀው። ጌታ ሲገለጥ ሁሉም ነገር ቦታውን ይይዛል። ሁሉም የምንጠራበት የነበረው ማንነት ያንን ማች የሚያደርግ ባህሪ፣ ማች የሚያደርግ ህይወት፣ ማች የሚያደርግ አካሄድ የምንሄድበት ጊዜ ይመጣል። ሁሉም የጌታን መገለጥ ይጠባበቃል እና ኢየሱስ መምጣቱን በሰማ ጊዜ ይሄ በርጤሜዎስ የዳዊት ልጅ ሆይ፣ የዳዊት ልጅ ኢየሱስ ሆይ ማረኝ ብሎ ሲጮህ እናያለን እና በነብዩ ኤርምያስ ላይ ምዕራፍ 23 ቁጥር 5 ላይ እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር። እርሱም እንደ ንጉሥ ይነግሣል፣ ይከናወንለታል፣ በምድርም ፍርድን ጽድቅን ያደርጋል ተብሎ ተጽፏል እና ኤርምያስ መሲህ ከታላቁ ከአይሁድ ንጉሥ ከዳዊት ዘር እንደሚሆን ትንቢት ተናግሮ ነበር። ያ ትንቢት ዛሬ በዚህ ቀን ተፈጸመ እና ይሄንን በደንብ አድርጎ በርጤሜዎስ ተረድቶታል። ምንም እንኳን በርጤሜዎስ ዕውር ቢሆንም ኢየሱስ መሲሁ እንደሆነ አውቆታል። በደንብ በዚህ ዙሪያ ሪሰርች አድርጎ ሲጠባበቅ የነበረ ሰው ነው እና መሲሁ ሲመጣ የሚሆነውን ነገር በደንብ ያውቃል። ምን አይነት ኃይል ይዞ እንደሚመጣ፣ እግዚአብሔር በዚህ መሲህ እስራኤልን ነፃ እንደሚያወጣ፣ እሱ ሲመጣ የሚሆኑ ነገሮች እንዳሉ በደንብ ጠንቅቆ የሚያውቅ ሰው ነው በርጤሜዎስ። ሉቃስ ወንጌል ምዕራፍ 7 ቁጥር 22 እና 23 ላይ አንድ ቃል አለ ኢየሱስ የተናገረው። ሄዳችሁ ያያችሁትን የሰማችሁትን ለዮሐንስ አውሩለት። ዕውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታንም ይነሳሉ፣ ለድሆች ወንጌል ይሰበካል፣ በእኔም የማይሰናከል ሁሉ ብፁዕ ነው አላቸው። ይህንን የተናገረው ዮሐንስ በእስር ቤት ሆኖ ሳለ በዛ ሞመንት ላይ ትንሽ ኮንፊውዥን አጋጠመው እና ሁለት ደቀ መዛሙርት የራሱን ደቀ መዛሙርቶች ወደ ኢየሱስ ልኮ ይመጣል የተባልከው አንተ ነህ ወይስ ሌላ እንጠብቅ የሚለው
ጥያቄ ሲጠይቅ ነው ይሄንን የመለሰለት። ስለዚህ ዮሐንስ ሆይ አትጠራጠር፣ በአጭሩ መሲሁ የምትጠብቀው መሲህ እኔው ነኝ ለማለት ነው ይሄንን የተናገረው ኢየሱስ። እና ይሄ ኮንሰፕት በደንብ አድርጎ በርጤሜዎስ አሁን ላይ ተረድቶታል እና ይጠባበቃል። በመጠባበቅ ላይ ያለ ሰው ነው። ኢየሱስ በዚህ ያልፋል ሲባል ዛሬ የኔ ቀን ነው አለ። ዛሬ የኔ ቀን፣ ዛሬ የኔ ቀን ነው። ለዘመናት ያለው ጥያቄ፣ ለዘመናት ያለው ቀንበሬ ዛሬ ይሰበርልኛል ብሎ ሙሉ እምነት ይዞ የተነሳ ሰው ነው እና ዝም በል አሉት ህዝቡ። ዝም በል ጸጥ በል አሉት። እሱ ግን አብዝቶ ጮኸ ይላል። የዳዊት ልጅ ሆይ ማረኛ፣ አልሰማችሁም። እስከ ዛሬ ብዙ ሰምቻለሁ፣ ብዙ አንገቴን ደፍቼ ኖሬያለሁ። ዛሬ ግን አልሰማችሁም። ዛሬ ህይወቴ የሚለወጥበት ቀን ነው፣ ዛሬ የኔ ቀን ነው ብሎ ቆርጦ ሲነሳ እናያለን። እዛ ኢየሱስ ምን አለ? ቆመና ጥሩት አላቸው ሰዎቹን። እውሩንም አይዞ ተነስ ይጠራሃል ብለው ጠሩት። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ ይላል። እዚህ ጋር በጣም የሚገርመኝ ነገር መጀመሪያ ዝም በል ብለው ሲገስጹት የነበሩት ናቸው መልሰው አይዞህ ተነስ ይጠራሃል ብለው መልሰው ሀሳባቸውን ለውጠው ሲያነሱት እናያለን። እና ጌታ ኢየሱስ ሁሉን አዋቂ ነው። በሰው ልብ ያለውን ጥያቄ ያውቃል። ቀጥታ በርጤሜዎስ ብሎ ጠርቶ ና ወደ እኔ ማለት አቅቶት አይደለም። ኢየሱስ ራሳቸውን ሲገፉት የነበሩትን ሰዎች አንሱና ይዛችሁልኝ ነው ብሎ አዘዛቸው። እና ጌታ እንዲህ ነው የሚያደርገው። ጌታ አንድን ሰው ከትቢያ ሲያነሳ፣ አንድን ሰው የተገፋን ሰው ሲያነሳ ማንሳት ሲፈልግ ሰዎች ራሳቸው ሀሳባቸውን ለውጠው የአስተሳሰባቸውን እንዲለውጡ ነው የሚያደርገው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እና በዚህ ክፍል ላይ በዚህ ቦታ ላይ የምናየው የበርጤሜዎስን ዴስፕሬት መሆን ነው። በጣም ለፈውስ በቃ ዝግጁ ሆኖ ኦልሬዲ ይሄ ሰው ውስጡ ማየት ጀምሯል። ውስጡ ማየት ጀምሯል። በቃ ጀስት የፈለገው ምንድን ነው? የመጨረሻውን የኢየሱስን ማህተም ነው የፈለገው። በቃ ኮንፊርም እንዲያደርግለት ማለት ነው። እይ ብቻ እንዲባል ነው የተፈለገ እና ብድግ ብሎ ነው የተነሳው። እዚህ ጋር ምን ይላል? እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። እና እውር የሆነ ሰው እንዲህ አይነት ነገር የሚኖረው ውስጡ የሆነ ነገር አለ ማለት ነው። የበራለት ነገር አለ፣ በርቶለት ነው ኦልሬዲ ወደ ኢየሱስ የመጣ። ከዛ በኋላ ኢየሱስ ምን አለው? ምን እንዳደርግልህ ትፈልጋለህ አለው ኢየሱስ። በርጤሜዎስ ለማኝ እንደሆነ ህዝቡ ያውቃል። ገንዘብ እንደሚለምን መንገድ ዳር ሆኖ ህዝቡ ያውቃል። ከሆድ ያለፈ ጥያቄ አይጠይቅም ብሎ ነው ህዝቡ የሚያስበው። እና ኢየሱስ ነው አይ ዛሬ የተለየ ጥያቄ ነው ያለው ብሎ ነው ኢየሱስ ይህን ጥያቄ ጠየቀው እንጂ ምን እንደሚፈልግ ኢየሱስ ያውቃል። ህዝቡ እንዲያውቅ ነው ይህንን ጥያቄ ጠየቀው። ምን እንዳደርግልህ ትፈልጋለህ ብሎ በአደባባይ በህዝቡ ፊት ጠየቀው። በርጤሜዎስ ኢየሱስ ይህን ጥያቄ የጠየቀው እስከ ዛሬ የምታውቁት ጥያቄ አለ፣ ይህ ሰው የሚጠይቀው ጥያቄ ግን ዛሬ ለየት ያለ ጥያቄ ነው ያለው ብሎ ለህዝቡ ለማሳወቅ ነው ኢየሱስ ይህን ጥያቄ ጠየቀው። እና ዛሬ ምን አደርግልህ ዘንድ ትወዳለህ ይለናል ኢየሱስ። እያንዳንዳችን ብዙ ጥያቄዎች አሉ ከዚህ በፊት ስንጠይቀው የነበረ። ዛሬ
ምን እንዲደረግልን ነው? እኛስ ለምን የጠየቅነውን እንዲሰጠን እሱ የታመነ ነው። የምንፈልገውን በትክክል እንድንነግረው ደግሞ ይፈልጋል። ለምኑ ይሰጣችኋል ብሏል። ፈልጉ ታገኙማላችሁ ብሏል። መዝጊያውን አንኳኩ ይከፈትላችኋል ብሏል። ስለዚህ ዛሬ ኢየሱስ ምን አደርግልህ ዘንድ ትወዳለህ ትወጃለሽ ብሎ ይጠይቀናል። ፋይናሊ በርጤሜዎስ በእምነቱ ምክንያት ተፈወሰ። እምነትህ አድኖሃል ነው። ሂድ እምነት አድኖሃል። ወዲያው አየ፣ በመንገድም ተከተለዋል። ይህ ሰው በዚህ ሁሉ ፕሮሰስ ውስጥ ሲያልፍ በርጤሜዎስ ብዙ የሆነለት ነገር አለ። አንደኛ የእግዚአብሔር ምሕረት ሕይወቱ ከጨለማ ወደ ብርሃን ተለውጧል። ከዓይነ ስውርነት ወደ ማየት መጥቷል። ፋይናሊ ከስጋ ፈውስ ባለፈ ድነትን አግኝቷል። ይህ ሰው ተከተለው ኢየሱስን እና የኢየሱስ ተከታይ ሆነ። መጨረሻ ላይ በርጤሜዎስ የሚገርም ነው። በርጤሜዎስ እውነተኛ ደቀ መዝሙር ባህሪን ካራክተርን ያሳየናል። ያሳለፋቸውን ፓስ ስናይ ከበርጤሜዎስ ምን ነገሮች እንማራለን? ኢየሱስን በሚገባ ማወቅ። ዛሬ በዚህ ምሽት በርጤሜዎስ ሊያስተምረን የወደደው ነገር አለ። ጌታ በበርጤሜዎስ ሆኖ አልፎ ሊያስተምረን የፈለገ ነገር አለ። እውነተኛ ደቀ መዝሙርነት ምን አይነት ባህሪን የተላበሰ ነው? ኢየሱስን በሚገባ የሚያውቅ። ኢየሱስን ልናውቀው የምንችለው በምን አይነት መንገድ? በቃሉ በኩል፣ በመንፈሱ። ኢየሱስን ልናውቅ የምንችለው አንድ በቃሉ በኩል ነው። ሌላው በመንፈስ ቅዱስ አማካኝነት ኢየሱስ ይበራልናል፣ ኢየሱስ ይገለጥልናል። አሜን። ሌላው ሁለተኛው በእምነት የሆነ መጠበቅ፣ ጌታን መጠበቅ፣ በእምነት የሆነ መጠበቅ። አንድ የእምነት አርበኛ አለች። ከዚህ ከበርጤሜዎስ በተጨማሪ ሁላችንም የምናውቃት ከ12 ዓመት ጀምሮ ደም ሲፈሳት የነበረች ሴት አለች። እሷን ማንሳት እንችላለን። በማርቆስ ወንጌል ምዕራፍ 5 ላለች፣ ያው ሌሎችም ወንጌላት ላይ ያለች እና ምንድነው እቺ ሴት ኦልሬዲ ቤቷ ጨርሳ የመጣች ሴት ናት። የኢየሱስን ቀሚስ እካለው የደሜ ምንጭ ይቆማል፣ ዛሬ በህይወቴ ለውጥ ይሆናል ብላ ወስና የወጣች ነች። ብዙ ደክማለች፣ ብዙ ለፍታለች። ፋይናንሻሊ በጣም የተመታች ሆናለች። በጤናዋም እንደዛው ግራ የገባት ሴት። ነገር ግን አንድ ኢንካውንተር ከኢየሱስ ጋር ነገሯን ለውጥ። ይህ የሆነው በእምነቷ ነው። መጨረሻ ላይ ምን አላት ኢየሱስ? ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሻል። ስለዚህ ሌላው በእምነት የሆነ መጠባበቅ ለውጥን ያመጣል በህይወታችን። በየትኛውም ሲቹዌሽን ላይ ስኬትን ያመጣልናል። ሌላው አብዝቶ መጮህ፣ ከበርጤሜዎስ የምናየው አብዝቶ መጮህ። ብዙዎች ዝም እንዲል ገሰጹት ይላል፣ እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኤርምያስ 33:3 ላይም የአብዝቶ መጮህ
የእግዚአብሔርን እጅ እንደሚያንቀሳቅስ ይናገራል። ወደ እኔ ጩህ፣ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ። አሜን። አብዝቶ መጮህ መልሳችንን ያፈጥናል። የጌታን ትኩረት ይስባል። የጌታ ዓይኖች በላያችን ላይ እንዲሆኑ ያደርጋል። እጁ መንቀሳቀስ ይጀምራል። አብዝቶ መጮህ ብዙ ጥያቄዎቻችን መፍትሄ ይዞ የሚመጣ ነገር። ስለዚህ አብዝተን እንድንጮህ ጌታ ይፈልጋል። ምክንያቱም ኢንቲሜሲያችን ከሱ ጋር ያለን ቅርርብ እየጨመረ ነው የሚመጣው። አሜን። ሌላኛው የምንጠይቀውን የምንለምነውን ጠንቅቆ ማወቅ። ሌላ አራተኛ በበርጤሜዎስ የምንረዳው ይህንን ነው። ምን መጠየቅ እንዳለበት ኦልሬዲ ጨርሷል። ኢየሱስ ይመጣል። መሲሁ ኢየሱስ ይመጣል። ሲመጣ ይህን ጥያቄ ጠይቀዋለሁ፣ ይሄ ጥያቄ መፍትሄ ያገኛል ብሎ ጨርሷል። ቁጭ ብሎ የጠበቀ ነው እና ጥያቄዎቻችን የሚምታቱ መሆን የለባቸውም። ጌታ ጋር ስናቀርባቸው ግልጽ የሆነ ታርጌትድ የሆነ ፕራዮሪቲ የሚሰጠው ጥያቄ ሲሆን እንደ እግዚአብሔር ፍቃድ ይሆን። የእግዚአብሔር ፍቃድ ምንድን ነው በዚህ ጥያቄ ላይ ብለን ራሳችንን መርምረን እሱን መጠየቅ ማለት ነው። ስለዚህ ከሁሉ ጥያቄዎች በላይ በርጤሜዎስ ማየትን ነው የፈለገው። ምክንያቱም ያ ነው ህይወቱን የሚለውጥ፣ ያ ነው እንደ ስሙ መኖር የሚጀምረው፣ ያ ነው ከመንገድ ዳር ተነስቶ ሰው መሃል ሊከተው እንደ ሌሎች እንደ አንዱ መሆን የሚችለው ማየት ሲጀምር እና ዛሬስ ምንድን ነው ጥያቄያችን? ዛሬስ ምንድን ነው ጥያቄያችን? ምህረትን ያገኘ አሻግሮ የሚያይ ሰው ኢየሱስን መከተል የሚችል እስከ መጨረሻው ጸንቶ መከተል የሚችለው አንድ ሰው በምህረቱ አሻግሮ ማየት የሚችል ሰው። ስለዚህ ዛሬ ምንድን ነው ጥያቄያችን? ጥያቄያችንን እንድናስተካክል ነው በዚህ ምሽት ማስተላለፍ። ምንድን ነው ጥያቄያችን? በርጤሜዎስ አይ ዘንድ አለ። ስለዚህ ዛሬ ጌታ እይታችንን እንዲለውጥ፣ ነገሮችን የምናይበት እይታ አሻግረን ማየት እንድንችል፣ ተሻጋሪ የሆነ እይታ እንዲሰጥ፣ መጨረሻውን ማየት፣ የተስፋይቱን ቃል ማየት፣ ያንን ማየት እንድንችል እግዚአብሔር ይርዳን። አሜን። አሜን። ስለዚህ እንጸልያለን። ይሄ ነው ዛሬ ያዘጋጀውላችሁ ቃል። እንጸልያለን።